ጎንደር ላይ we have a blast አገር ሙሉ የተነጋገረበት ካምፔን ወይም ደግሞ ዘመቻ አካሄደን ተመልሰናል። anyways ይቅርታ መጠየቅ የምትፈልጉ ሰዎች ካላችሁ አትሽኮርመሙ፣ መጠየቅ ትችላላችሁ። we are tired እኛ ደክሞናል። ጎንደር ዩኒቨርሲቲ ሆስፒታል ውስጥ ታሪክ ተሰራ። ትናንት 35 ሰርጀሪ ዶክተር በጣም በዛ ምንድነው ነገሩ እያላችሁ ስትጠይቁ የነበራችሁ አንዳንድ ሰዎች ዛሬ 40 አድርገናል። እንግዲህ የቲማችንን ብቃት በመተማመን እኔንም ለራሴን ደግሞ በሰርጀሪ ላይ ያለኝ ልምድ በመተማመን 40 አድርገናል ለማለትና እንድታውቁት ስለፈለኩ ነው። ነገ ደግሞ እንቀጥላለን። እናመሰግናለን። ማስደመማችንን እንቀጥላለን። ጎንደር ዩኒቨርሲቲ ሆስፒታል ውስጥ ታሪክ ተሰራ። history has been made። ከሌሊት 9 ሰዓት ተኩል እስከ ቀኑ 4 ሰዓት ከ50 ደቂቃ 40 ሰርጀሪ has been done ተሰርቷል። የመጨረሻው ታካሚ አሁን ጨርሼ ይሄው እየወጣች ነው፣ ትራንስፈር እየተደረገች ነው። we are so proud። በሕክምና ጥበብ ውስጥ የአንድ ሐኪም ትልቁ ድል የሌላውን ህመም ማስታገስ ብቻ አይደለም፣ ይልቁንም በተስፋ መቁረጥ አረንቋ ውስጥ የሚንገላታን ሰው የህይወት ምንጭ ማደስ ነው። ዶክተር አብይ ታደሰና ቡድኑ የጎንደር የሕክምና ዘመቻ እንደ ቀዶ ሕክምና ብቻ የሚታይ አይደለም፣ በብቃትና በሰብአዊ ርህራሄ የተገነባ የጋራ የልብ ምት ነው። ከሌሊቱ 9 ሰዓት ተኩል እስከ ረፋዱ 4 ሰዓት ከ50 ለተከታታይ 7 ሰዓት ከ20 ደቂቃ በ40 ሰዎች የተከናወነው ይህ የላቀ ተግባር እውነትም ታሪክ ስለመስራቱ ይመሰክራል። ዶክተር አብይ ከጎንደር ዩኒቨርሲቲ ፕሬዝዳንትና ሌሎች አመራሮች ከክሊኒካል ዳይሬክተሩና ከ20 በላይ የሙያ አጋሮቹ ጋር በመተባበር ፈጣሪን እያመሰገነ የሰራው ስራ እጅግ የሚደነቅ ተግባር ነው። ይህንን በዶክተር አብይ ዋና ፈጻሚነት በቡድን ቅንጅትና በሳይንሳዊ ስሌት የተገኘ ታላቅ ድል በጠባብ መነጽር መመልከት የለማውን መሬት በነቀዝ ለማዳከም ከመሞከር የተለየ አይደለም። ትችት የእውቀት ማዳበሪያ እንጂ የአቅም ማዳከሚያ መሆን አይገባውም። በሳይንስ ሽፋን የሚሰነዘር የቅናት መርስ ከሙያዊ ስነ ምግባር ያፈነገጠና በጨለማ እይታ የታወረ የጥፋት መንገድ ነው። አንድ ባለሙያ በሌላው የሥራ ውጤት ላይ ጥርጣሬ ሲያድርበት ማዕከላዊ ጥያቄው እንዴት ተሰራ የሚል የሜካኒካዊ ፍተሻ ብቻ ሳይሆን እኔ ለዚህ የጋራ እድገት ምን አበርክቻለሁ የሚል የራስን ንቃተ ህሊና የሚፈትሽ መሆን አለበት። አንድ አባባል አለ። የሰው ልጅ እንግዲህ ሁለት ነገር አለው ማለት ነው። ሁለት ነገር መሆን ይችላል። ታሪክን ይሰራል ወይም ደግሞ ሌላው ደግሞ ታሪክን ያወራል። እንግዲህ መምረጥ የእናንተ ስራ ነው የሚሆነው ማለት ነው። የትኛው መሆን እንደምትፈልጉ አይደለም እንዴ ዶክተር? ስለዚህ የትኛውን መምረጥ ያው ታሪክ እንግዲህ በብዙ አይነት መልኩ ሊወራ ይችላል። ከሚያወሩት መሆን ትችላላችሁ፣ ታሪክን ከሚሰሩት መሃል መሆን ትችላላችሁ። እንግዲህ እኛ ከየትኛው እንደምንመደብ እንግዲህ ራሳችሁ ታውቃላችሁ። ስለዚህ በጣም አመስገን እፈልጋለሁ ዶክተር አስራት ስለ ሁሉም ነገር። ትችቱ የሚሰምረው በግለሰብ የስሜት ቅኝት ሲቃኝ አይደለም፣ በተጨባጭ የታካሚዎች የጤና እፎይታና በህይወት መታደግ ድል ላይ ሲመሰረት ነው። ይህ ሲሆን ነው ትችት ከውድመት አራጋቢነት ተላቆ የሙያዊ እድገት ማገር የሚሆነው። ጥበብ በጋራ ጥቅም ስትቃኝ ነው እውነተኛ ክብሯ የሚንጸባረቀው። ትችት የእውቀትን አድማስ ሲያሰፋ ነው የከበረ የሚሆነው እንጂ የላቀ አፈጻጸምን በእግር ብረት ለመክታት እንደ መሸሸጊያ ሲያገለግል አይመጥነውም። እውነት ለመናገር ለቅሶ ከፍየሏ ሞት በላይ እንዲሉ የችግሩ ምንጭ የሕክምናው አሰራር አይመስለኝም፣ ከዚያ ባሻገር ነው። አንድ ጥያቄ አለኝ። አትገረሙም ወይ ነው? አትደመሙም ወይ ነው የኔ ጥያቄ ማለት ነው። ሌሊት 10 ሰዓት ነው የጀመርነው ሰርጀሪ። ከእንቅልፋችን 8 ሰዓት ተኩል 8 ሰዓት አካባቢ ነው የተነሳ ነው። ኢንሲዥን ታይም ሰርጂካል ኢንሲዥን ታይም 10 ሰዓት ነው የጀመርነው ሌሊት 3 ሰዓት ተኩል 20 ጉዳይ አካባቢ ለ4 35 ህጻናትን ሰርጀሪ ሰርተናል ማለት ነው። በሰርጂካል ሳይድ እኔ ሁሉንም ሰርጀሪ የሰራሁት እኔ ነኝ። በሌሎች ቲሞች ደግሞ እነ ዶክተር አማረ እነ ዶክተር ፍጹም እንዲሁም ደግሞ ሌሎች ሰፖርቲቭ ስታፍስ አር በጣም they have done amazing job እና አትገረሙም ወይ ነው ማለት ጥያቄ ለጎንደር ህዝብ። አትገረሙም ወይ? በመጀመሪያ ቀን ብቻ 35 ሰርጀሪዎችን ሰክሰስፉሊ ሰርተናል ማለት ነው። ሰክሰስፉሊ 35 ልጆችን አስቡ እንግዲህ ማለት ነው። እና I'm so proud of myself, I'm so proud of the university, I'm so proud of my staffs, my colleagues. You guys deserve everything in this world. I'm so proud of you guys, really. I'm so proud. You have to be በጣም መደመም አለባችሁ፣ መገረም አለባችሁ። This is history in the making.
history in the making። እጅግ የተከበረውን ታታሪውንና የሥራ ሰው የሆነውን ዶክተር አብይ ታደሰን አለማመስገን ንፉግነት ሲሆን ባልተገባ መልኩ በምቀኝነት ስሜት ስራውን ለማሰናከል መሯሯጥ ደግሞ የሕክምና ፈላጊዎችን ተስፋ እንደ መገዳደር ይቆጠራል። ተቺዎች ከቅናትና ከጥበት አባዜ ተላቀው በአንድነት ላይ የሚገነባ የእድገት መንፈስ ሊላበሱ ይገባል። ክብርና ምስጋና ለዶክተር አብይ፣ ለጎንደር ዩኒቨርሲቲና ለተግባሩ ተባባሪዎች በሙሉ። እንኳን በሰላም ወደ ጎንደር እንኳን ደህና ቆየኸኝ። አሰግድ ተስፋ ይባላለሁ። አብይ ይባላለሁ። እንኳን በሰላም መጣ። ቴንክ ዩ ሶ ማች። እንግዲህ ጎንደርን አስጎበኛለሁ። ሹር በጣም ጓጉቻለሁ። በጣም የሀገር መሰረት ማለት ነው። ቃሉ ሲተረጎም በግዕዝ ነው። የጎንደር ህዝብ የሀገር ዋልታና ማገር መሆን የጀመረው ከጥንት ነው ማለት ነው። እና መጀመሪያ የተቀበለው ኖህን ነው። ስለዚህ ይሄ የምንጎበኘው ቦታ የኖህ የመቃብር ቦታ ተብሎ ይታሰባል። ለዚህ ማረጋገጫው መጽሐፈ ግንዘት ነው። ኖህም አይከል የተባለችው ሚስቱ በአይከል ስለሞተች እስካሁን የጎንደር ህዝብ አይከል የሚለው ከተማ አለው። እሱም ሲሞት እዚህ ስላረፈ ጠበል ፈልቋል። አፄ ፋሲልም በነገሱ በአራተኛው ዓመታቸው ጎንደርን ያፈላሉ በገሚ ጀምር ቦታ ያፈላልጉ ነበር። እናም ጎጃም፣ ጎርጎራ፣ ጉዛራ፣ ጎመንጌ፣ ጉባኤ፣ ገነተ ኢየሱስ ከሄዱ በኋላ ሰባተኛው ላይ ሲደርሱ ጎንደርን ጎሽ ለማደን በመጡ ጊዜ ጎሹን ያሳደዱ ሲመጡ ቤተመንግስታቸው የተሰራበት ቦታ ላይ ኩሬ ስለነበረ ጎሹም ኩሬ ለመጠጣት ሲከጅሉ ወደ ባህሩ ሲገባ እሳቸውን በቀስት ሊመቱት ሲያስቡ ባህታዊ ተገዝተው ጎሹ መንገድ መርቶ አመጣ። ይህ ለአባቶች የተነገረው በገሚ ጀምር ቦታ ነው ጎንደር ነው ብለው ስላሉት ጎንደርን ከተማው አደረገ። አፄ ፋሲል ከነገሰበት አፄ ቴዎድሮስ ደብረ ታቦርን እስኪያመቻቹ ድረስ ያሉት 250 ዓመታት የጎንደር የስልጣኔና የኢትዮጵያ ስም ደግሞ ታላቋ ኢትዮጵያ ወይም ግሬተር አቢሲኒያ ተብላ የምትጠራበት ዘመን ነበር። አጠቃላይ አፍሪካ ደግሞ ኢትዮጵያ ተብሎ ይጠራበት የነበረው ዘመን አሁን የምንመለከተው የወርቃማ ዘመን ይሆናል ማለት ነው። ምክንያቱም አፍሪካ የሚለው ቃል አፍሪካዊ አይደለም። ጄኔራል አፍሪካንስ ግብጽን ወታደሮች ባሸነፈ ጊዜ ከዚያ ጀምሮ ያለው ቦታ አፍሪካ ብሎ በሱ በጄኔራሉ ስም ስለተሰየመ ነው። ስለዚህ ትክክለኛ የአፍሪካ ስም ኢትዮጵያ ነው። ስለዚህ ኢትዮጵያ ማለት በቃሉ ወደ አማርኛ ሲተረጎም የጥቁር ህዝቦች ምድር ማለት ነው። ስለዚህ አጠቃላይ የጥቁር ህዝቦችን የሚወክለው ስልጣኔ አሁን ያለንበት የኢትዮጵያ ምድር ይሆናል ማለት ነው። ሰው የትኛው ከግሪክም ልትወስደው ይችላል፣ ከግዕዝም ልትወስደው ይችላል። ትርጓሜው አንድ ስለሆነ ማለት ነው። ቆጳጽዮን ስለሚል የግዕዙ ቃል ማለት ነው። እንግዲህ ይህንን የሚያሳየው በሳብሳሃራ አፍሪካ ወይም ደግሞ በየትኛውም አፍሪካ ክልል አፍሪካውያን ሰርተውት አፍሪካውያን ያቆዩት ቅርስ ያለው ኢትዮጵያ ውስጥ መገኘቱ ብቻ ነው። ስለዚህ የትም ቦታ ስልጣኔ ሊጀመር ይችላል፣ ግን ጸንቶና ቆሞ የሚታገኘው እዚህ ነው። አሁን የምንጎበኘው ቦታ 72 ካሬ ሜትር ብቻ መሆኑ አይደለም። ያንን የሚከለል 900 ሜትር አጥር የተሰራለት ነው። 4 ሜትር ያክል ከፍታ አለው። 12 በሮች አሉት። 12 የተለያዩ የሰው አይነቶች እንዲገቡ ነው። የሰው አይነት ስለ በመልክ አይደለም። ዳኞች የሚገቡበት፣ ንጉስ የሚገባበት፣ ዕቃ የሚገባበት፣ ቄስ ካህናት የሚገቡበት፣ ሴቶች የሚገቡበት ይሄን የመሳሰሉ ህዝቦች በተለያየ መልኩ እንዲገቡ ስለተደረገ ነው። ከእምቢልታ ነፊ እስከ እኩል የሚኩሉ ሰዎች በተለያየ መልኩ እንዲገቡ ስለተደረጉ ነው ማለት ነው። እናም አሁን የምንመለከተው በአፍሪካ ለመጀመሪያ ጊዜ የተሰራው ረጅሙና ባለ 3 ፎቅ ቤተ መንግስት ነው። ለዚህ ማመሳከሪያ የሆነ አልሃይም የተባለው የየመኑ አምባሳደር ወደ ጎንደር በመጣ ጊዜ በአፍሪካ በሙሉ ዙሮ እስልምናን ይሰብክ ከነበሩ የየመን ኢማሞች መካከል አንዱ ስለነበረ ጎንደር ሲገባ እንደዚህ አለ። በአፍሪካ አይደለም በቀጠናው ሊታይ የማይቻል ነገር ግን ከገቡ በኋላ መውጣት የማይፈቅድ ቤተ መንግስት እንዳለ ያም አፄ ፋሲለደስ የሰሩት የጎንደሩ ቤተ መንግስት ነው አለ። ይህም ለመጀመሪያ ጊዜ ጥቁሮች በራሳቸው ሰርተው በከፍታ ላይ የተቀመጡበት ብቸኛ ቦታ ይሆናል። ምክንያቱም ጥቁሮች ቤተ መንግስትንም ሀገርን መመስረት የጀመሩት ቀኝ ገዢዎች ከመጡና ቦታቸውን በራሳቸው ቋንቋ ከሰየሙላቸው በኋላ ነው። ስለዚህ ይሄ ኢትዮጵያ ብለን የምንጠራው ምድር አፍሪካዊነትን ይዞ የቀጠለ ብቸኛ ቦታ ስለሆነ ነው። ለምሳሌ ዛሬ ሱዳን ትላለህ፣ ሱዳን እንግሊዞች ያወጡት ስም ነው። ኬንያ ትላለህ፣ እንግሊዞች የሰጡት ስም ነው። ናይጄሪያ ትላለህ፣ እንግሊዞች የሰጡት ስም ነው። ናይጄሪያ ብትሄድ እንግሊዝ ብሬክፋስት ነው እንጂ ናይጄሪያን ብሬክፋስት የለም። እዚህ እንጀራ በፍርፍር ልትበላ ትችላለህ፣ እንጀራ ሽሮ ልትበላ ትችላለህ። ቁርሴን ትላለህ፣ ቁርስ የኢትዮጵያ ቁርስ ይቀርብልሃል ማለት ነው። ስለዚህ የአፄ ምኒልክን የመጨረሻ ደብዳቤ ልንገርህ ከጎንደር በኋላ እንኳን ከመጣ ማለት ነው። ስለዚህ ለእንግሊዞች በዚህ በኩል የኛ ነው በዚህ በኩል የኛ ነው ብሎ ለተጠየቁት ጥያቄ ምን ነው መልሳቸው? በደብዳቤ ኢትዮጵያ ደንበር የሌላት ብቸኛው ሀገር ናት። እናንተ ደንበር ያስቀመጠላችሁ ቢኖር የኛ ሞት የሞተበት ቦታ የኛ አስክሬን እስካለበት ድረስ የኛ ግዛት ነው የሚል ነው ማለት ነው። ስለዚህ አሁን የምንመለከተው ቦታ የነ ዓለም ሰገድ የነ አድባር ሰገድ የነ አዲያም ሰገድ ነው። ይህ ማለት ዓለም ሰገድ ማለት ዓለምን ወደ አንድ ለማምጣት የሚሞክር ታላቁ ኤምፓየር የተመሰረተበት ነው። ያ ነው ኤክስፕሎሬሽንን ዓለም እንዲጀምር ያደረገው። ያ ማለት ምን ማለት ነው? ዛሬ ቫስኮ ደ ጋማ አሜሪካ አገኛት፣ ላቲን አሜሪካ ተገኘ የሚለው ስያሜ ከምን መነሻውን አደረገ? ኢትዮጵያን ከመፈለግ ነበር። ይህም የተደረገው ምንድነው?
ኦቶማን ቱርኮች በዛ ሰዓት አውሮፓውያንን በከፊል አሸንፈው ኢየሩሳሌምን ይዘው ነበር። ኢየሩሳሌምን በሙስሊሞች ስር ነበረች። ስለዚህ ማንም አውሮፓዊ ወደ ኢየሩሳሌም ገብቶ መሳለም አይችልም ከኢትዮጵያውያን ውጭ። ምክንያቱም ኢትዮጵያ በላሊበላ ነፍሱን ይማርና በሱ መልካምነት በጻድቁ ምን ተደርጎልናል? ድልድይ ስለተሰራ ኢትዮጵያውያን ብቻ እየሄዱ ይሳለሙ ነበር ማለት ነው ወደ ኢየሩሳሌም። ስለዚህ ይህንን የሰሙትኝ አውሮፓውያን ምን ብለው ተነሱ? በዚያች ሀገር በምዕራብ ህንድ በምትገኘው ኢትዮጵያ ታላቅ ንጉስ አለ፣ እሱንም እኛ ነፃ ወጣናል ብለው ያስቡ ነበር። ኢየሩሳሌምም ነፃ የምትወጣው ከዛ የተነሳ ነው ብለው ያስቡ ነበር። ስለዚህ እሱን ንጉስ የኢትዮጵያውን ንጉስ ፍለጋ ምን ተጀመረ? ኤክስፕሎሬሽን ወይም አሰሳ የሚባለው ቃል መነሻው ኢትዮጵያዊነትን መፈለግ ነበር። ይህ ኢትዮጵያዊነትን መፈለግ በዋናነት ግን ኮኔክት ያደረገው ህንዶችን መያዙ ፖርቹጋል ኢትዮጵያ የምትባል ሀበሻ የሚባል ህዝብ እዛ ስለሚኖር ከኢትዮጵያ ከየት ነው የመጣችው? ከኢትዮጵያ የሚለውን ቃል ተጠቅሞ ወደዚህ ለመምጣት አቀዱ። ስለዚህ መጣው ግን ምን ነገር አደረጉ? ሁለት አንደኛ ከኢትዮጵያ መንግስት ጋር በመስማማት ኢትዮጵያን የአርኪቴክቸር የስልጠና ማዕከል የምታደርገውን እንቅስቃሴ የማገዝ ትክክለኛ ቀኝና ፊት ለፊት ለነገስታቱ የቀረበ ሀሳብ የዲፕሎማ ሀሳብ ነበር። በፖርቱጋሎች በድብቅ ሴራ ግን ምን ያደርጉ ነበር? ኢትዮጵያ ታላቁን ወንዝ አባይንን በመያዝ የአባይን ወንዝ ወደ ቀይ ባህር እንዲፈስ በማድረግ የግብፅን ሀገረ መንግስት በመውደቅ ያ ማለት አጠቃላይ የኦቶማን ኢምፓየር ታላቅነትን ሊያስመሰክር የሚችለውን ፈርዖናውያን ማንነት በማሳጣት ወደ ኢየሩሳሌም የሚደረገው ጉዞ ከኢትዮጵያ እንዲጀመር። ስለዚህ ግብፅን ከጣልክ ማለት ኢየሩሳሌም ቀጥታ ገባህ ነው አይደል? በዛ ሰዓት አሁን ሲዩዝ ካናል ምናምን ምን ነው እንትን ነው ይሄንን አላማ ይዘው በመጡ ሰዎች ምክንያት ምን መበረዝ ጀመረ የኢትዮጵያ ባህል። ምክንያቱም ሙስሊምና ክርስቲያን የሚል አዲስ ሴፓሬሽን ወይም መከፈል ጀመሩ ማለት ነው። ይሄን መክፈል የጀመሩት ፖርቹጋላውያን ብቻ አይደሉም። ከዚያም በፊት ኦቶማን ቱርኮቹ የኢትዮጵያን ታላቂነት የፈሩትም ስለነበረ ነው ተብሎ ይታመናል። ስለዚህ ምን ማድረግ ጀመሩ? የአዳል ሱልጣኔ ሲያቆጠቁት ማገዝ ጀመሩ። በወታደር ከየመን ከቱርክ አሁን ሙስሊም ከምንላቸው የአረብ ሀገራት ከገልፍ ሀገራት ከሚባሉ በሙሉ ወታደሮች መጡ። 2000 ይደርሳሉ ይባላሉ። ማሰልጠን እንዲሁም ደግሞ ካኖን መድፍ አይቶ ለማያውቁ ክርስቲያን መድፍ ለሙስሊሞች አስረከቡ። ስለዚህ መድፎችን ይወረውሩ ስለነበረ 40 ክንድ የሚሆን ጎራዴ ባይኖርም የግራኝ ጎራዴ 40 ክንድ ያክላል ብሎ ክርስቲያኑ እንዲያስብ ወይም ደግሞ መድፍ ተወንጭፎ ስለሚመታ ማለት ነው። መድፍን ክርስቲያኖች ስለሌላቸው መስኪተር ስለሌላቸው ክርስቲያኖች የጦር ከላይ ተወንጭፎ የሚመጣን ማሽንገን ስለማያውቁት ያን አስመስክሮ የሰማይ ቁጣ ነው እንዲሸሹ አድርጓቸዋል ማለት ነው። ከዚህ ውድቀት በኋላ ነው እንግዲህ የኢትዮጵያ ስልጣኔ ገይ ነገስ ተብሎ ገላውዲዮስ ከነገሰ በኋላ አሁን የነገርኩ በገጃም ጎርጎራ ሲሄዱ ቆይተው በ81 ፍለጋ ነው ጎንደርን ያገኙት ማለት ነው። ፈልገውም ይሄንን የመጀመሪያውን ጥቁር ሲሰሩ በእርግጥም የአንድ ስልጣኔ ተሰርቶ ነበር በደቡብ አፍሪካ ዛሬ ግሬት ዚምባብዌ ተብሎ ይጠራ የነበረው። እዛ ፓላስ አለ ቤተ መንግስት፣ በአማርኛው ቤተ መንግስት ምንለው፣ እዚህ ግን ካስትል አለ ባለሙሉ ሀብት ቤተ መንግስት። ይሄን ነው ማስጎበኝ ጎንደር ሆነ አፍሪካን የምትቃኝበት ዛሬ ሱዳን፣ ጅቡቲ፣ ኤርትራ፣ ኢትዮጵያ እስከ ጋና፣ ማሊ እንዲሁም ደግሞ መርዌ ምንለው እስከ ግብጽ ድረስ የተዘረጋውና አርሜኒያ፣ ቱርክ፣ ኢንዲያ፣ ቻይና፣ ማይናማር፣ ፈረንሳይ እነዚህ ሁሉ የዓለም አካለው እነዚህ በንግድ በአርኪቴክቸር በሁሉ ነገር ተሳትፎበት የተመሰረተውን በአፍሪካ ሁለተኛ ግዙፍ ከተማ የነበረውንና የዓለም የቀጥተኛ ንግድ ግንኙነት ቦታ ብቸኛ ምዕራባውያንና ምስራቃውያን የሚገናኙበትን ሰላማዊ ቀጠና አሁን አስጎበኛለሁ ማለት ነው። ማይ ጎድነስ